የጋብቻ ሰነዷን ስትመለከት በከፍተኛ ሁኔታ ተደነግጣለች። እንደ አገልጋይ ስትቆጠር የነበረችው ያቺ ወጣት በእውነት የኑሊፈር ታናሽ ወንድም የሆነው የኤልካን ህጋዊ ሚስት መሆኗን በሰነዱ ይረጋገጣል። በዚህም ጊዜ ፎቅ ላይ ኤልካን እጮኛው ከሆነችው ቡቂ እና ከቤተሰቦቿ ጋር እያለ ወደ ታች ወርዶ ዳይጄን ለመጠየቅ ሲሞክር ኑሊፈር አስቆማ ወደ ክፍል ይዛው ትገባለች። የጋብቻ ምስክር ወረቀቱንም በማሳየት ማብራሪያ ትጠይቀዋለች። ኤልካን በድንጋጤ ሰነዱን እንዴት ልታገኘው እንደቻለች ይጠይቃታል። ከዚያም ኤልካን ይህን ጉዳይ እስከ መቼ ደብቆ ለማቆየት እንዳሰበ በቁጣ ትጠይቀዋለች። ኤልካን ነገሩን እሷ እንዳሰበችው እንዳልሆነ ለማስረዳት ሞከረም። ኑሊፈር ግን ይህንን ያደረገው ቡቄን ላለማግባት እንደሆነ ትጠይቀዋለች። እሱም ወዲያውኑ ድርጊቱ ከዚያ ጋር እንደማይገናኝ ይነግራታል። ኑሊፈር በመቀጠል አባታቸው ይህንን ቢሰማ በጣም እንደሚቆጣና እሱም ብቻ ሳይሆን ሌሎችንም አብሮ እንደሚወቅስ በማስረዳት ታስጠነቅቀዋለች። ኤልካን አባታቸው እንደማያውቅ ቢናገርም እሱ ግን ሌላ ማን እውነቱን እንደሚያውቅ ይጠይቃል። በመጨረሻ ኑሊፈር አገልጋዩና የቤቱ ጠባቂ ቡትለር እንደሚያውቁ በግልጽ ትነግሯለች። ኤልካን ለዲጄ እንክብካቤ እንድታገዛው በማሰብ ለእህቱ ስለ ትዳሩ ሙሉ ታሪክ ይነግራታል። እህቱም ሁኔታውን ተረድታ ሚስጥሩን ለመጠበቅ ቃል በመግባቷ ኤልካን እፎይታ ይሰማዋል። ከዚያም ሁለቱም ወደ ፎቅ ለመውጣት ይዘጋጃሉ። በሌላ በኩል ደግሞ የኤልካን ታላቅ ወንድም ታሼ ከቤቱ ሰራተኛ ጋር በነበራቸው የጠበቀ የፍቅር ስሜት የሚታይበት የንግግር ልውውጥ ከታችኛው ክፍል ምን እንደተፈጠረ ሲጠይቃት ይታያል። ይህም ሁለቱ በጋራ የሚያውቁት ወይም የሚያሰሩት አንድ ነገር እንዳለ ያመለክታል። ኑሊፈር የተባለችው ሴት አገልጋዩዋ ለታሼ በስሜት ተውጣ ስታወራ ትመለከታታለች። አገልጋዩዋ ሚስጥር ታወጣ ይሆን በሚል ስጋት ቢገባትም ወንድሟ ላይ አባቷን ማስቆጣት ስላልፈለገች ጣልቃ ላለመግባት ትመርጣለች። በሳሎኑም ውስጥ አባታቸው ኤልካን በቡቄ ቤተሰቦች ፊት ላሳየው ባህሪ ይገስጸዋል። አባትየው ልጁ ለምን የእጮኝነት ስነ ስርዓቱን እንደሚያዘገይ ሊረዳው አልቻለም። ስለዚህም ማግባት ይፈልግ እንደሆነ ይጠይቀዋል። በዚህ መሃል ያልተጠበቀ ነገር ይከሰታል። ኤልካን በውትድርና አገልግሎት በነበረበት ወቅት ስለ ህይወቱ በጥልቀት እንዳሰበና ቡቄን ለማፍቀር ራሱን ማስገደድ እንደማይችል ለቤተሰቦቹ ይገልጻል። አባቱ ግን የልጁን ስሜት ለመረዳት ፈቃደኛ አልነበረም። ይልቁን ይህ ጋብቻ የቤተሰቡን ድርጅት ከውድቀት ለመታደግ ወሳኝ መሆኑን በመጥቀስ ኤልካን ወደደም ጠላም ቡቄን ማግባት እንዳለበት በቁጣ ያስጠነቅቀዋል። ኤልካን የራሱን ጥረት በመጠቀም የቤተሰቡን ቢዝነስ ማስተካከል እንደሚችል ቢያምንም አባቱ ግን ያንተን አስተያየት አልጠየቅኩም በማለት ንግግሩን ያቋርጠዋል። ይህ የእኔ የወደፊት ህይወት አይደለምን በማለት ይጠይቃል። የራሱን ምርጫም ለማድረግ እንደሚፈልግ ይገልጻል። አባትየው ግን በንዴት ምላሽ በመስጠት ይህ የኩባንያው መውጫ ብቸኛው መንገድ ነው፣ ነገሮች ልክ እንደ ሁል ጊዜው በእኔ መንገድ ይሄዳሉ በማለት የልጁን ፍላጎት ውድቅ ያደርጋል። ኤልካን ግን በዚህ ጊዜ እንደ ቀድሞው ለአባቱ ፍላጎት እንደማይገዛና የራሱን አቋም እንደሚይዝ በቆራጥነት ይናገራል። በዚህ ጊዜ አባትየው እጅግ ተቆጥቶ ይህ የሆነው እንደ ወንድምህ አጥብቄ ስላልተቆጣውክ ነው በማለት ልጁን ያስፈራራዋል። አባቱ ኤልካን በእሱ ላይ በማመፁ እናትየው ልጁን አበላሽተዋለች ብሎ ይከሳታል። እንዲሁም ልጁን እንደ እህቱ እንደሚቀጣው በማስፈራራት ያስጨንቀዋል። እናትየውም ልጇን ለማረጋጋት በመሞከር ውትወታዋን ትቀጥላለች። ታሼ የተባለው ታላቅ ወንድሙ ግን የውሸት ድጋፍ ለኤልካን በመስጠት ማንም ጫና እንዳያደርግበት፣ ምክንያቱም ማግባት ቢፈልግም እንኳን ማግባት አይችልም በማለት አባቱን ያስደነግጠዋል። ንግግሩን ሲጨርስም ታሼ አይኑን ወደ ኑሊፈር በመወርወር እሷ መቀጠል እንዳለባት ያመለክታታል። ኑሊፈርም ከወንድሟ ጋር የነበራትን መግባባት በድንገት በማፍረስ ታላቅ ሚስጥር አወጣች። ወንድሟ ቀድሞውኑ በድብቅ ትዳር መስርቶ እንደሚገኝ ለቤተሰቡ ገለጠች። ይህንን ለማረጋገጥም የጋብቻ ምስክር ወረቀቱን ከኪሷ አውጥታ ለአባታቸው ሰጠችው። አባትየውም ደብተሩን ሲከፍተው የልጃቸውንና ቀደም ብለው ያዩዋትን ምስኪን ሴት ፎቶግራፍ አብረው ተመለከቱ። በዚህም ምክንያት ወንድሟ በቤተሰቡ ፊት ትልቅ ክህደት እንደፈጸመ ይቆጠራል።